ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። ክቡራን ተመልካቾቻችን ማምሻችን ጀምሯል። ከደብረ ማርቆስ ዩኒቨርሲቲ የሶስተኛ ዓመት የጆርናሊዝም ተማሪዎች እዚህ ያላችሁ ቤታችሁ ሆናችሁ ለምትመለከቱን ወደ እናንተ ቤታችሁ መተናል። እንኳን ደህና መጣችሁ። እናንተ ምን ይላል? እንዴት ናችሁ? ሰላም ነው? በጣም ደህና ነን። አንተ እንዴት ነህ? አንተን እንጠይቅ እንጂ አይ አንተን ጠይቀህ ያልኩህ ያው ብዙ ነገሮች ተፈራርቀውባል ሰሞኑን። አዎ አይ የኔ እሷን ለማምለጥ ነበር። ኧረ ሰው ራሱ ሰላም ላለ ማለት ይልሽ ጥጉን እየሄድኩኝ ነው። በመቋጠር አለቀ። አርሰናል ግን አላስቋጠርም ማለት አልሆነልንም። በመቋጠር አለቅን። አርሰናልም ማንቼ ደጋፊ ነው አላችሁ እዚህ ውስጥ ለዛ ነው አላችሁ እዚህም አለ። አዎ ግን በቃ ከሰሞኑ ያልሆነልኝም ያለፈው ወር ተሳክቶልኝ ነበር። ብዙ የሚሸሹኝ የአርሰናል ደጋፊዎች ነበሩ። አሁን በተራዬ ነኝ እየተደበክ ነው። አረ በስ ግን የመጨረሻው ፋይናሉ እስኪደርስ ድረስ ትንሽ ተስፋ አለ። ለካ አንድ ላይ ነን እንዴ? እሷን እየረሳሁ አይ እኔ አሁን የኳስ አድናቂ ነኝ። በተለይ ደግሞ የዚህ ድባብ የክርክሩ የፉክክሩ እንትን ነው እኮ በተለይ ሶሻል ሚዲያ ላይ ያለው የደጋፊዎቹ ብሽሽቅ እኔ የሚያዝናና ይመስለኛል። በፊት ያው በእርግጥ አሁንም አብሮ እኛ እኮ ቅርብ ጊዜ ቋጣሪ እኮ አይደለንም። ልዩነቱ እኮ የሰሞኑን ቋጣሪ አይደለንም። የሚያዩባቸው ቦታዎች አሉ። እዛው እናንተ ባትበሉም በመቋጠር አዎ የመቋጠር ዋንጫ አለው። በነገራችን ማህበር አላቸው። አቋማ የሚባል አቋማ ጉድ እኮ ነው። ምልክትም እኮ አለን። ውድድሮች እያያችሁ ነው፣ ውጤቶች እያያችሁ ነው። ለምሳሌ አሁን ባለፈው ቦክስ የቀላቀለ ትግል ነበር አይደል? በጣም ከተማ ውስጥ መነጋገሪያ ሚክስድ ማርሻል አርቱ ከዚህ በፊት ነበር። በጣም አሪፍ እስካሁንም ደግሞ ወሬው አለ እየቀጠለ ነው። በነገራችን ላይ እሱ ውድድር ሌላ የቦክስ ውድድሮችን እየጋበዘ ነው። አፍሪካ የተለያዩ ሀገራት የሚመጡ ቦክሰኞችም እዚህ ሊወዳደሩ ነው ማለት በቅርብ ጊዜ ይሆናል። ከእንደዚህ አይነት ሁነቶች በርከት ብለው በሀገራችን መከናወን እየጀመሩ እንዳሉ ያሳያል። ደግሞ ስለዚህ ለእናንተ እናጠናክረው። ምን ዳርዳር ትሄዳለህ? ጥሪ ልታቀርብ በይፋ ቤታችሁም ላላችሁ እዚህም ላላችሁ አንድ ጥሪ ላቀርብ ነው። እኔ የኤምኤምኤ ፋይት ሰሞኑን ራሱ አርቲስቶች እገሌ እኔ ግጠመኝ እያለ አይደለ? ይትባረክ እባክህ ግጠመኝ ትግል እንዳይመስል እናስይዛለን። ድብድብ ውስጥ ወላልቆ ከነበረ ለመግጠም ችግር የለብኝ። አዎ የኔን ዱላ ለመቋቋም ተዘጋጅተን ነበር። ግን በጣም የሚገርመው ደግሞ አሁን ካነሳችሁት ውጪ የአርቲስቶችና ቲክቶከሮች ጌምም ነበር አይደል? ሰሞኑን ጨዋታ ነበር። የታዋቂ ሰዎች የኳስ ውድድር ነበር። ሁለተኛ ወጥተናል። በነገራችን ጋዜጠኞች በጣም ሰው አሁን ከተማ ውስጥ የመዝናኛ አማራጮች በጣም እየሰፉ ነው። ይሄ መገናኘቱ በፊት ቴሌቪዥን እያየ ዴስ ቲቪ ምናምን ተሰብስበው የሚያደርገውን ሴሌብሬሽን አሁን በተለያየ መንገድ አይደል? አርቲስቶችም ቲክቶከሮችም እንደዚህ የተሰባሰቡ በጣም ፈን የሚያደርጉባቸው ነገሮች ብዙ ነገሮችን አንድ ቦታ ላይ ሰብስበው ማገናኘት አለው። በዛውም ልክ ደግሞ ይሄ የመዝናኛው ኢንዱስትሪ እየሰፋ በመጣ ቁጥር ብዙ ገንዘብ የሚያንቀሳቅስ ሆኗል። ለማንኛውም እንግዲህ ውድድሮችን የተመለከተ ጉዳይ አነሳን አይደለ? አይዞ ግን ቴዲ አይዞ የምንባባለው ከየት ባረጋ ነው። የኤምኤምኤ ፋይት እንግዲህ ይቀበል አይቀበል አላውቅም። እኔ ግን በይፋ ጥሪ አቅርቤያለሁኝ። እኔ ማናጀሬን አማክሬ እስከዛ ጠብቅ። ለማንኛውም ተመልካቾቻችን ማምሻችን ላይ ያላችሁት ለእናቶች ቀን እንኳን አደረሳችሁ እንላለን። በእናቶች ቀን ላይ ነው የምንገኘው። እናት ስላለች ዓለም ትቀጥላለች። እናት በመኖሯ ደግሞ ዓለም አሁንም አለች። ለወደፊትም ደግሞ ትውልድ ሲቀጥል እናቶችን እናነሳለን። እቺን ወርቅ የሆነችውን ቀን ደግሞ ዛሬ በማምሻችን ርዕሰ ጉዳይ አድርገናል። እናትነት እንላለን። እስኪ ከየት ልጀምር? ኦኬ ከተጋጣሚ አልጀምርም፣ ከሰላም ልጀምር። እናትነት እስቲ እንዴት ትገልጫዋለሽ ልሻለሁ። በመጀመሪያ ግን አንቺም እናት ስለሆንሽ እንኳን አደረሰሽ ለሰላም አደረሰሽ። እናቶች እንደ እናት ሆኖ ላሳደጉ አያቶች፣ እንደ እናት ሆኖ ላሳደጉ እህቶች
በማደግ ለሁሉም የእናትን ሚና ለተወጡ ሴቶች ሁሉ እንኳን አደረሳችሁ ማለት እፈልጋለሁ። እናትነት ድሮ ስለ እናት ሳሎን በፊት የምሰማው ነገርና እናት ሲሆን የሆንኩት ነገር የተለያየ ነው፣ በጣም የተለያየ ነው። ብዙ ጊዜ ሰው እንድትወልዱ እናት እንድትሆኑ በቃ ደስ ስለሚለው ፓርት ብቻ ነው አይደል የሚያወራው። ደስ ብቻ አይልም ማለት ደስ ይላል ይሄ በቃ ፕሮሰሱ ምናምን ወይ ፊልም ላይ ስታዩ ሰዎች እሱ ብቻ አይደለም፣ በጣም ቻሌንጆች አሉት እና አብዛኞቻችን እናቶች ለዛ ቻሌንጅ ሬዲ ሳንሆን ነው እናት የምንሆነው እና በትክክል የምትጋፈጠው ልክ ስትወልደው ነው። ልጅህ እጅ ላይ ሲወድቅ መጀመሪያ አንተን ነው የሚፈልገው፣ ማንንም አይደለም። ወዲያው ነው የሚጀምረው ኃላፊነትህና በጣም ደፋር ሰው ነበርኩ። አሁን በጣም ፈሪ ሰው ነኝ። አይ አይደለሽም ነው ነገሩን ነው እና እናትነት በጣም ትልቅ ኃላፊነት ነው እና እናት ለሆናችሁ ሁሉ ነገር ትችላላችሁ ማለት ነው የምፈልገው በዚህ ስሜት። ዶክተር ወዳጄን አንዴ ሲናገር የነበረውን ነገር እዚህ ጋር ባነሳው ደስ ይለኛል። ያለ ስስት የመስጠት እና ደግሞ እኛም ምርጡን የመቀበል መንገዱ ነው ይላል። ምርጡን የመቀበል ሲገና ከልጅ ገና እናቱ ሆድ ውስጥ እያለ አየር ምግቡን ከእናቱ ምርጡን ይመጋል ይወስዳል። ከዛ ደግሞ ሲወለድ በጣም ምርጡን ጡት ይጠባል። እንደገና ደግሞ ልክ ሲያድግ ማይ ምሳ ቁርስ ሲል ደግሞ ምርጡ ይቀርብለታል። ስለዚህ ሁሉ ጊዜ ምርጡን የምናገኝበት ሴፍ ቦታችን ነው ይላል። በቃ በጣም የምንተማመንበት ቦታ። እናት ከልጇ ጋር ያላት የስሜት ግንኙነት ራሱ አንድ ባልደረባችን ስትነግረን ነበር ባለፈው ወለደች እና በዛች ሞመንት ስትነቃ ልጇን አመጡላት አየች፣ ወንድ ነው። ከዛ ሰምቲንግ ቢዝነስ እንዲሄድ ተደረገን ከሷ እንዲላይ ተደረገና ከዛ በትንሽ ደቂቃ ውስጥ ተመልሶ ሲመጣ የተሰጣት ልጅ የሷ ልጅ እንዳልሆነ ስታቅፈው ነው ያወቀችው። ሴት ናት የመጣችው ልጅ እና ጮውኳለች። የኔ ልጅ አይደለም ብዬ ማለት ነው። አረዝ ባክሽ ምንም አላ እንድታጠባ የመጣላት ግን ተቀይሮ በስተት ነውና በጣም ነው ስሜታዊ ያረጋኝና አይደለም ብል ያምኑኝ አልቻለም። ከዛ እናቴ ከፍታ ስታይ ነው ያወቀችው ልጁ አለመሆኑን አለችና በጣም ይገርመኛል የስሜት ግንኙነት። አንዳንዴ አሁን የሆነ ቦታ ሆነሽ ተናደሽ ወይ ደብሮሽ ምናምን እናትሽ የሚሰማት አጋጣሚ የለም። እንደዛ አይነት ነገሮች አሉ። የስሜት ግንኙነቱ በጣም ከባድ ነው። ደህና ነሽ ወይ ተብሎ ቼክ ተደረጋል። የሆነ ችግርም ሲገጥመው ልጄ የሆነ ነገር ሆኗል ይላሉ። በጣም የሚገርመኝ የስሜት ግንኙነት አለው እናትነትና ግን እውነተኛ ፍቅር የሚገኝበት በቃ ተዝናንተህ የምትዝቅበት ፍቅር ያለበት ቦታ ነው ብዬ አስባለሁ እናትነት። እንግዲህ እኔ መጀመሪያ የምጀምረው ለባለቤቴ እንኳን ለእናቶች ቀን አደረሰ ማለት ነው። እኔ አሁን እናትነትን የማየው እኛ ስናድግ እናትነትን ብዙ እናጣጥም እንችላለን። ከዛ ግን አባት ሆነ የእናትን ድርሻ ደግሞ ስታየው ልጆች ጋር ያለውን ነገር ምናምን ስታይ ለካ እናትነት ከባድ ነው ትላለና ምንም በቃ አንድ ሁለት የለውም። ተጨማሪ ልጅም ነኝ እኔ አመለ ተደራሪ ልጅም እኔ ጨምሮ ሌሎች ልጆቻችንን ብዙ ልጆች ይዛለች ማለት ነው። እሺ በጣም ገራሚ ኃላፊነትም ነው። ብዙ ነገሯንም ትታ ስለሆነ የኖርን ያለነው ለዛ ክብር ምስጋና ነው። አንዴ ላይክ እናትነት በጣም የዓለማችን ከባዱና ትልቁ ኃላፊነት እናትነት ነው። እናትነት ከቤተሰብ ብቻ አይደለም። የግድ አንድ ማህበረሰብ እንዲኖር እናት ታስፈልጋለች፣ አባትም ያስፈልጋል። እናት ግን ብዙ ነገር ይሄ አቅፎ የመያዝ የመሰብሰብ ቤቱን የማየት ይሄ ማለት ትውልድን ቀርጸሽ ትውልድን ባንቺ ስር አሳልፈሽ በመልካም በሆነ መንገድ እንግዲህ ይዘሽ የምትሄጂበት ጭምር ነው። ግን አንድ መሰረታዊ ጉዳይ አለ። እዚህ ላይ ግን ወደ ሌላ ከመሄድ በፊት በጣም ትልቅ አደራም ነው ይባላል እናትነት አይደለ? ከፈጣሪ የሚሰጥ በቃ ያው ለሁለቱም ነው በርግጥ ለአባትም ወላጅነት ማጠቃላይ። ግን ደግሞ እናት በጣም ቅርብ ናት ለልጇ በየትኛውም መንገድ ሁሉን ነገር። አንዳንድ ጊዜ የተለያየ ቋንቋ ያላቸው ወላጆች ሲሆኑ እናቱ ጋር የሚውል ሰው ቋንቋውን የመቻል የሷን የምትናገረውን ቋንቋ ቶሎ የመልመድ አብሬ ለዛ እኮ ነው ማዘር ታንግ የሚሉት። በቃ በዛ ነው የሚጠራው አይደል? ማለት ነው። ይሄ እድሎች አሉ። ቋንቋ ከእናት ነው የምትለምደው ከጡት ጀምሮ
እንትን የምታገኘው እሷን ስለሆነ የምትለምደው ቋንቋ ከሷ ነው። ወደ ውስጥ ሆነ እየሰማ ከዛ ከወጣህም በኋላ እንደዛ አይነት ነገር ይላሉ። ሳይንሱ ይላል ተፈጥሮ የምታሳየን እሱ እንዳለ ሆኖ ደግሞ አደራም ነው የሚባለው። አንድ ሆነ እግዚአብሔር የፈጠረውን ነፍስ አንድን እንድታረግ እንድትመራ ነው የሚሰጣት። ስለዚህ ዝም ብሎ በመፈለግ ብቻ ቅድም እንዳልሽው ለሁሉ የሚታደል አይደለም። በቃ ኃላፊነት መሸከም ስላለው እና ያንን አደራ ደግሞ መወጣትም ስለሚያስፈልግ ትልቅ ኃላፊነት ነው የሚባለው እንደዛ ጭምር ይመስለኛል። እና አንዱ የእናትነት ኃላፊነት ትልቅ የሚያደርገው ሌላው ወንድ የማያገኘውን ኃላፊነት ስለምትሸከም ነው በተፈጥሮ ብዬ አስባለሁ። በትክክል እንደው ግን ይህን ኃላፊነት ይህን ትልቅ የሆነን ጉዳይ በተለያዩ መልኮች እንዴት ገለጽ ነው የሚገባትን ያህል ተገልጿል ወይ ደግሞ የተገለጸበትስ መንገድ ልክ ነው ወይ ብለን መጠየቅ ያለብን ይመስለኛል። ይህን እንዴት አያችሁት? እኛ እናትነትን እናቶቻችንን የተገለጹበትን መንገድ በጣም ምስኪን በድህነት ያሳደገች የተጎሳቆለች ሳትበላ ማለት በቃ የሆነ ሰቆቃ የተበዛበት ነው አብዛኛው የእናታችን ፍቅር የምንገልጽበት እና ከድህነት ጋር የተቆራኘ ነው አብዛኛው የእናት ፍቅር አገላለጽ። ሳትበይ ያበላሽኝ፣ አንቺ ሳትማሪ እንደዚህ ያደረግሽኝ፣ የሆነን ችግር ድህነትን አለመቻል በሱ አስተካከል ነው የእናቶቻችንን ፍቅር የምንገልጸውና አንዳንዴ ምን ብዬ አስባለሁ በጣም በምቾት በድሎት ልጆቿን ያሳደገች እናት እንዴት ነው ፍቅሯ የሚገለጸው ብዬ አስባለሁና እንደሱ አይነት አገላለጽ እኔ ገጥሞኛ ያውቅ እና እናትህን ለምንድን ነው የምትወደው ወይ እናትሽን ለምንድን ነው የምትወጂው ብላችሁ አብዛኛውን ሰው እንዲያደርጋልኝ ማለት ከመቸገሯ የመጣ ፍቅር ነው እንጂ የምናስመስል የምንገልጸው እንደዚህ ናቹራሊ የተሰጠው መንገድ በዛስ ብታልፍ አንድ እናት ልታልፍ ትችላለች። ግን ሁሌ ኢትዮጵያ ውስጥ ያለው የእናት አገላለጽ ከችጋር ጋር ከድህነት ጋር የተቆራኘ ነው ማለት አንዳንዴ የተመቻት እናት በትምህርት ጥቅስ ውስጥ አስቀምጡልኝ የተመቻት የሚለው ማለት እናት ለመምሰል ምንድነው መሆን ያለባት አንድ ሴት ስፔሻሊ አሁን ባለንበት ጊዜ ያሉ እናቶች ብዙ ችግሮችን ፌስ ያደርጋሉ አይደለም እንጋፈጣለን እና አንዳንዴ ልክ ሊመች ሲል ለካ እናትነት እንደዚህ መመቸት አይደለም የሆነ ችግር መኖር አለበት አንተ እናትነትህን ፕሩፍ ለማድረግ ለልጆች የምታደርገውን ነገር መቸገርን በጣም ፕሮሞት እናደርጋለን። መሰረታዊ መነሻው ነባራዊ ሁኔታ ነው ብዬ ነው የማስበው። ቅድም ቴዲ እንዳለው በእውነታው ዓለም ያለው ኑሮዋን ነው አርቱም የሚያመጣው አይደለ? በጣም ተጎሳቁላ የኢትዮጵያ እናቶች አብዛኞቹ እንደዛ ናቸው። ከዛ ማዲያት ይሰራላታል የግድ ሊያልፍ አይችልም። ሚውዚክ ቪዲዮን ስታይ የግድ ማዲያት ይሰራላታል። አሁን እሱን የሚያዩበትን መንገድ እንዴ ሁሉም ነው ወይ በሚለው ነው ምን ፈታው እንጂ አለ ሪያሊቲው መሬት ላይ አለ። ሁሉም ግን እንደዛ አይደሉም። ከዛ አልፎ ደግሞ ስሜቷም ላይ አሁን እንደው የሚገለጸውን አነሳን እንጂ ስሜቷ ላይ ራሱ የልጆቿን ሸክም መቀበል እሷ ተጎርታ እርቧት እነሱን የምታጎርስ እንደዚህ ስሜቷ ራሱ ታጋሽ መሆን ያለባት የፈለገ ቢያስቸግር ልጇ በቃ ብላ ችላ የምትኖር እንደዚህ ተደርጋ ነው የምትሳለውና ያንን ነው የሚገልጽልን ኪነ ጥበብ ያንን መሬት ነው የሚያሳየን ኪነ ጥበብ ብዬ አስባለሁ። አሁን አደራ የህብስት ዘፈን አለ እንዴት እንደሚረብሽ እሱን መስማት አሁን አምላክ አትግደለኝ ቁም ነገር ሳልሰራ በቃ ብዙ ዋጋ ከፍላልኛለች እኔም የሆነ ነገር ሳላረግላት አትውሰደኝ። እውነት እኮ ነው እኮ ግን ደግሞ ሁሌ አይደለም እናትነት እንደተባለው በጣም አሁን በተለይ በዚህ ዘመን ያሉት እናቶች ግን አንደኛው ሳይድ የተቀየረ ነው ያኛው ለምን አይታይም? አንደኛው ሳይድ ብቻ ቆይ ቴዲ ማሳደግ ግዴታችን ነው ውለታ አይደለም ማለት አባትም ወለደ እናት ልጁ እስከመጣ ድረስ እንደ ምንም አድርጋ በቃ ሪስፖንሲቢሊቲ ነው። እናት ከወለደች በቃ ማሳደግ አለባት። ያንን ማሳደግ እንደ ውለታ ቆጥረን እንትን ማለት አለብን ብዬ ነው ያላስብም። በቃ ወደዚህች ምድር ያመጣናቸውን ልጆች የማሳደግ ሙሉ ኃላፊነት አለብን እንደምንም አድርገን። ቤቱ ጋር ልምጣ እሺና ሃይ ፋይቭ ዘጋውታች ማለት ሃይ ፋይቭ ጥያቄ የሷ የኪነ ጥበብ ጉዳይ ወይም ደግሞ የሷ ያነሳቸው የኪነ ጥበብ ሐሳብ እና ትንሽም ደግሞ ከሰላም ጋር ማልስማማባቸው ጉዳዮች አሉ። ለምን መሰለህ አሁን ሁሉም እናትነት አንድ አይነት መሆን የለበትም ወይም ደግሞ በአመዛኙ ወደ እንደተባለው ይሄ ከመቸገር ጋር ከድህነት ጋር ወይ ከሆነ ነገር ጋር ሊያያዝ ይችላል። እውነታው ሊሆን ይችላል። እንደገና ደግሞ በዚህኛውም አለ በጣም ታገቢ ጥያቄ ነው። ይሄኛው እናት እንዴት እቺኛው እናት እንዴት ትገለጽ የሚለው ማለት ነው። ግን ደግሞ ለምሳሌ እሷ እየተራበች ወይ እሷ እየተቸገረች ለኔን ቅድሚያ ሰጠችኝ የሚለው ሐሳብ
መቼስ እንትን አለው ብዬ አላስብም። የሆነ በቃ እሷ ረሃብ ሆዷን አስራ ምናምን ሰጠችኝ የሚለው ኢኮኖሚ የአብዛኛውን ሊገልጽ ይችላል አላቅም፣ ግን ቅድሚያ ሰጠችኝ የሚለውን ነገር ነው የሚያጎላው። አንድ ሁለተኛ ወደ ጥበቡ ሲመጣ ደግሞ ጥበብ ውስጥ የሚነሳው ወይም ደግሞ ወደ ጥበብ መምጣት አለበት ብዬ የማስበው የተለመደውና ብዙዎች ጋር አንድ አይነት የሆነ ነገር ነው ብዬ አላስብም። የሆነ ለየት ያለው ነገር ነው ሰው ሊገዛው የሚችለው። ስሜቱ ባይኖርህ ራሱ እንዲኮረኩርህ መደረግ አለበት ብዬ አስባለሁ። ለዛ ነው የሚኮረኩር ስሜት ያላቸው የሙዚቃ ግን የኪነ ጥበብ ሰው እኮ ይዛሉ ብዬ ማምነው እኔ ስሰማቸው የኪነ ጥበብ ሰው እኮ ግን የተለየ አይነት አታይ እንዲኖረው ይጠበቃል አይደለ? አሁን አንድ አይነት ነው የሚቃኙት ነው። አሁን በተለይ ክሊፖች ላይ ሙዚቃዎች ላይ በታየው እውነታውን ቢሆን አሁን የአድዋን ድል የተለያየ አይነት እይታ አለው ሰው ድምጻዊው ራሱ በተለያየ መንገድ ነው የሚገልጸው አይደል? ልክ እንደዛ እናትነትን በአንድ አንግል ብቻ ለምን ይገለጻል በአንድ አተያይ እሱ ላይ የሚለው ነው እንጂ እውነታው ጋር የሚጣረስ መሆን አለበት ጭምር ነው። ፊልም ላይ አብዛኛዋ ሩህሩህ እናት ዝቅተኛ ኢኮኖሚ ያላት ተደርጎ ነው የሚታሰበው። ሀብታም ስትሆን የኢኮኖሚ አቅሟ ከፍ ያለ ሲሆን ምናምን ርህራሄ የሌላት ልጇን የምትጫን በገንዘብ ብቻ የምታስብ ልጇን ከፍቅረኛዋ ጋር ለማፋታት ምናምን ነው አብዛኛው ዘፈኑም ላይ ፊልሙም ላይ። ስለዚህ ፕሮሞት እያደረገን ያለ ነው በብዛት ምስኪን እናትነትን ነው እንጂ ሪል ይሄ ተፈጥሯዊ እናትነትም በደንብ ቅድም ቆንጆ አድርጋ ገልጿለሽ ለሊ። እሱን የምናይባቸው እንትኖች በጣም ትንሾች ናቸው። አብዛኛውን ነው እያለን ያለ ነው እንጂ ሁሉንም እያለን አይደለም። አይዘው ግን የማዘሪ እንዲረዱ ጣጣ ይመስላችሁ ማዘሪ እንዲያ ፊልም እኔ ድሮ አስታውሷለሁ። የሆነ አሁን ድረስ ከውስጥ ያልጠፋም የሆነ መከራ ነው በቃ የሆነ አረ በስመ አብ መከራ እንደዛ ከኛ ሀገር አልፎ እናትነት መከራ የሚገለጽበት ሌላ አሁን ማዘሪ እንዲያ የብዙ የኛ ሀገር ፊልሞች ላይ እናትነትን ስትገል አረ በስመ አብ በቃ የሆነ አሁን እንዴ ምን ሆኜ ነው ያን ያየሁት የምትለው አይነት ነገር ነው። ምክንያቱም በቃ እናትነትን ይሄ ልጅን ማሳደግን ከመከራ ጋር ፍጹም የማያያዝ ጉዳይ ኪነ ጥበቡ ላይ ተጽዕኖ የህንድ ፊልም አለበት ያዘልኝ ነው ያያይዘዋለን። እሱ ግን አይደለም። አሁን አንዳንድ ጥያቄ ሁላችሁንም ሶስታችሁንም ልጠይቅ። እሺ እስቲ የምታውቁትን ሙዚቃ ስለ እናቴ ተዘፈኑት። አንጎራጎርኩ እኮ ነው ከማፈናችሁኝ እንጂ አይ እንዴ አሁን መጨረሻ አንቺ ጋር ስለምመጣ ሳላፍንሽ ከተጋጣሚ ልጀምር። እስቲ አንድ ሙዚቃ የብዙነሽ በቀለ እስቲ ሞክርልኝ በእናትህ በዚህ ወርቅ ድምጽ አይመጣማ። የጆኒ ራጋ አለ እስቲ ነበር የሆነ ዘፈን ሞክሪ። አይ ዜማው ጠፍቶብኝ አንድ ምን ሌላ የምታውቂው ነው እንዳልኩ አብዛኞቹ ሮሮ ስለሆኑ አልሰማቸውም። ቢሆን ሞክሪ። ከዛ ሎሚ ተራተራ አለ ሎሚ ተራተራ እሱ የልጅነት መዝሙር እናቴን አደራ ክብሬ ሞገሴ ነሽ የሚለው እምዬ እናቴ እንዳልኩሽ ምጣዱ ሲታሰሳል እንደዛ ነው ክሊፑ። ጭሱ አለ ከዛ በር ላይ እንዲህ ተደግፎ ልጁ አለ። ዛሬም እንግዲህ ብዙ ሬዲዮ ጣቢያዎች ላይ ተመልካቾች ሰምተውት ይሆናል ብዬ ተስፋ አደርጋለሁ። እኛ የምናነሳው ግን መደነቃቸው መወደሳቸውን ወይ ደግሞ እንትናቸው ችግር ኖሮበት ሳይሆን ይገባችኋል፣ ሁሉ ምርጥ ነገር ይገባችኋል። ግን ባካችሁ አገላለጽ ከችግርና ከመከራ የዘለለ አመሰግናለሁ ምስጋናን የሚገልጽ እንዲሆን እንድንበኛለን። አረን እንዴ ከተመልካች ደግሞ ከግራና ከቀኝ ያለ የእናቶች ቀን አይደል? እስካሁን የገለጻችሁትን እየሰማሁ ነበር እና የእናንተን ፍቅር እስኪ ለእናታችሁ ገለጹላት። በጣም ቆንጆ ጥያቄ ነው። እማዬ በጣም ወድሻለሁ። ጠንካራ ልጅ እንደሆን ስላደረግሽኝ፣ ራሴን እንደሆን ስላደረግሽኝ፣ ልጆቼን በጣም ደስ ብሎኝ እንዳሳድግ ስላደረግሽኝ በጣም ወድሻለሁ። በጣም አመሰግናለሁ። ለመግለጽ ያስቸግራል፣ በቃላት ደርድሮ ለመንገርም ይከብዳል። እናቴ በጣም ነው ማመሰግነው፣ በጣም ነው መወድሽ። እድሜሽን ያርዝምልኝ። የኔ እናት በጣም ትልቁ አብዛኞቹ የኢትዮጵያ እናቶች ያለፉበትን መንገድ ያለፈች ናት። ግን እንዲመቸን ህይወታችን እንዲመቸን ስራ እንዲመቸን ቤት ውስጥ በቃ ሁሉ ነገር እንዲመቸን አድርጋ ያሳደገች እናት። ምንም ነገር በቃ ይሄ ጉዳይ ያለብን ብለን ከሆነ ነገር እንዳንጎድል ብዙ ነገር ያመቻቸችልን ናት። የተሸከመች እናት፣ የታገሰች እናት። በጣም አመሰግናታለሁ። በጣም ወዳታለሁ፣ አከብርሻለሁ። አመሰግናለሁ። መልካም የእናቶች ቀን። ክሊፖቹም ላይ ያየናቸው በዜማዎቹ የሚገለጹት
ስቃይ ወይ ችግር የሚባሉትን ነገር በብዙ አልፋባቸዋለች እና ያው እዚህ ለመድረሳችን ምክንያት ለብዙ ነገሮች እናቶቻችን ናቸውና የኔም እናት እንደዛ ናት። ሌላ ምንም የለኝም፣ ክብርና ፍቅር ብቻ። ሌላ ተጨማሪ ጥያቄ ደግሞ ከተመልካቾች አለ አይደል? ቅድሚያ ለሴቷ ብለናል። አሁን ደግሞ ላንተ። እሺ አመሰግናለሁ። የእናት ውለታ አይመለስም። በትክክል የትኛውም ኪነ ጥበብ ፍቅሯም አይገለጽም። በቃ እናትነት ስጦታ ነው። ያው እኔ የመነኩሴ ልጅ ነኝ እና እናቴን ያው እንኳን አደረሰዎት ማለት ፈልጋለሁ። በቃ የልጃቸው ነገር ጭንቃቸው ነው፣ የትኛውም እናት ማለት ነው። ከዚህ ጋር እያይዘን የምናነሳው አንድ ጉዳይ አለ። የዚህ ዘመን እናትነት በከተማ በገጠር የተለያዩ ጉዳዮች የተለያዩ መልኮች ሊኖሩት ይችላሉ። ግን የዚህ ዘመን እናትነት ደግሞ የራሱ የሆነ መልክ አለው። በከተማው ብናነሳ ጠዋት ልጆቿን ትምህርት ቤት ሸኝታ ስራ ገብታ በስልክ ተከታትላ ምን ብላ ከእንደገና እቤቷም ስትሄድ እረፍትም የሌለው ልጅ መንከባከብ በዛው አለ። ቤተሰቡ ሰፋ ካለ ደግሞ በዛው ልክ ደግሞ ኃላፊነት አለ። እንደው የዚህ ዘመን እስቲ እናትነትን ደግሞ የተለያየ መልክ በገጠርና በከተማ ሊኖረው ይችላል። እስቲ የራሳችንን ደግሞ እናንሳ። ቀደም ባለው ጊዜ እንደውም የልጅ አስተዳደግ እናትነት አሁን ካለንበት ይሻላል ብዬ የማስብባቸው መንገዶች አሉ። ለምሳሌ አሁን ከማዘር ጋር እናወራለን ከወለድኩ በኋላ ማለት ነው እና እኔ እኮ እናንተን ሳሳድግ አሁን አላስታውሰውም እንዴት እንደነበረ። በጣም ሰፖርት የሚያደርግ ጎረቤት አለ ማለት አንድ ሰፈር ውስጥ ብዙ ቤቶች አሉ። ከዛ የአራስነት ቤት ማንም አይጠፋም፣ ሰው አለ ሁሌ የሚደግፍ፣ ሙሉ ማህበረሰቡ ያግዝሃል። ይሄ የሩቅ ዓመት ምናምን ታሪክ አይደለም እያወራን ነው፣ አሁንም ስላለ ማለት ነው። እና ብዙ የሚደግፋቸው ሲስተም ነበረ፣ በተለይ ይሄ ማህበራዊ ህይወቱ ማለት ነው። እሱ የተወሰነ ኃላፊነት ይቀንስላቸዋል ብዬ አስባለሁ። የአሁን ጊዜ እናትነት እንዲከብድ የሚያደርጉ ብዙ ነገሮች አሉ። አንደኛው የዚህ የማህበራዊ ህይወት መላላት አለ። ከዛ በኋላ ደግሞ የኑሮ ሁኔታ አለ። ከዛን ውጪ እኛ እየተነገረን የመጣ ነው የእናትነት ኳሊቲ፣ እሱን ለመሆን ትሞክራለህ። ቅድም ይትቤ ብሎታል። እናትነት ተብሎ የሚሰጥ ምስል አለ። ከዛ ምስል ጋር ሄደህ ነው የምትላተመው። እንደየባህሪ እንደየአስተዳደግክ እንደየዘመኑ ጉዳዮች እየተቀያየሩ ነው የሚመጡት። አሁን እዛ ያደክበት መንደር ላይ ልጅህን ትተህ የምትሄድበት ሁኔታ የለም አይደለ? ከመንደሩ ወዴት መጣን? ወደ ዴኬር። ከዴኬር ወዴት መጣን? ዴኬር። ሰራተኞቻችን ነው ልጆቻችንን የሚይዙብን። እሱ ደግሞ ራሱን የቻለ ሌላ ቻሌንጅ አለው። ከቤትም ከልጅህም ከስራህም ከዓላማህም ጋር ነው ፍልሚያ ውስጥ ያለ ነው ያሁኑ እናትነት ብዬ የማስበው። እንዴት ብዬ ኦክቶበስ አለ አይደል? በቃ እንዲህ ብጥስጥስ ብለን ነው ያለ ነው ብዬ ነው የማስበው። ጥሩ ገለጻ ነው በእውነት ጥሩ። ልክ እንደ በዚህ እጅህ የሆነ ነገር ትይዛለህ፣ በዚህ እጅህ ከዛ ከኋላ የሆነ ነገር አለ። ማህበራዊ ሚዲያ አሁን በቃ ብዙ ሰው እዛ እንዲጋለጥ አድርጎታል አይደል? ብዙ ሰዎች ህይወት አደባባይ ላይ እየወጣ ነው እና አንዳንድ እናቶች ያንን እያዩ የሚፈተኑ ይመስለኛል። አሁን ለምን እንደዚህ ታደርጊያለሽ? ኧረ ብዙ ዋጋ ትክፈይ የሚሉ እና አሁን ያለውን ያነሳነውን ዋጋ የመክፈል እናትነት የመስጠት ነው ያለውን ነገር በተቃራኒው ለራሴ ለኔ በይ የሚሉ አይነት አስተሳሰቦች ደግሞ እየመጡ ነው። በጣም ልክ ያልሆኑ ማለት ነው። በእርግጥ ማሰብ ባላንስ ማድረግ ትክክል ነው። ራስንም ማየት በእናት ብቻ ሳይሆን በሁሉም መስክ አይደል? ሁሌ ስራ ብቻ አትልም፣ እኔም ትላለህ አይደል? ስለዚህ ሁሌ ለሌላው ብቻ ሳይሆን ለራሷም እንድትል ማድረግ ይገባል። ትምህርቷ እንድትማር አንዳንድ አራሶች የሉም አሁን እናት ወልዳ መጽሐፍ ጽፈው ምናምን ይወጣሉ፣ ያንን ጊዜ የሚጠቀሙበት። ግን ሶሻል ሚዲያው ደግሞ በቃ በተቃራኒው እሷ እንደጎደለች እናት በመሆኗ የሆነ ነገር እንዳጣች እንዲሰማት ያደርጋሉ። እና በጣም ይገርመኛል እንደዛ የሚሰማቸው። ከዛ ሄደው ከሪያሊቲው ጋር ይታገላሉ። በቤት ስትሄድ ግን ያው እንዳለችው እንዴት ትበጣጥሳለች። ግድ ነው የለማ እንደዛ እድሉ የለማ። ስለዚህ ማህበራዊ ሚዲያ ራሱ አንዱ በጣም ትልቁ ፈተና ይመስለኛል በአሁኑ ጊዜ ያለ። በተለይ የአስተዳደጋችን ላይ ደግሞ የተለያየ ባህሪና የተለያየ የቤተሰብ የአስተሳሰብ ሁኔታ ስለሚወጣ እዛ ላይ ስለምታይ አመጋገቡን ምግብ አሁንማ ልጅሽ እንደዚህ አታርጊ ትባላለች። አንዴ ዘሪቱ ስታወራት እዚህ ይላችኋል። እናትነት መጉደል አይደለም፣ ከምንም ነገር በጣም መባረክ ነው፣ የተሰጠህ ስጦታ ነው። ስለዚህ እንደጎደለ ማሰብ በጣም ከብዙ ነገር እንዲያውም ያጎልሃል ስትል ነበር። እና
እንዲያውም በጣም ሰፊ የሚያደርግ ብዙ ነገር እንድታይ ልበ ሰፊ እንድትሆን የሚያደርግ አንዱ የህይወት ገጽ ነው ስትል ነበርና ማህበራዊ ሚዲያ ትስስር ገጾች በተለይ አለ እናቶች ኮፔጅ አለ አይደል እዛ ላይ አሁን የሚያወሩት ፌስቡክ ላይ እንደዚህ አስተውላችሁ ታውቃላችሁ ብዙ ነገር ይወያያል ሰው አሁን የምንለውን ይሄ ኔጌቲቭ ሳይዱን የሚያወራሉ በጣም የነበረውንም ህይወት ደግሞ የሚያነሳዋሉና ማህበራዊ ሚዲያ በጣም ትልቅ ጫና የሚፈጥርባቸው ይመስለኛል ለምን ለልጅሽ ብለሽ እስከመቼ እንደዚህ ሆነሽ የሚለው ነገር ተጽዕኖ በቃ ከራሷ ጋር እንደተጣላ ከቤቷ ከትዳሯ ጋር እኔ በቃ ሁሌ ልጅ እያሳደኩ አይነት ኔጌቲቭ ስሜት እንዲሰማቸው ያደርጋል ግን ይሄ ማለት ልክ አይደለም በሌላ ወንግል ማለት አይደለም ወጣው እንዲሰሩ እንዲበረታቱ ደግሞ ያስፈልጋል በትክክል ይሄ ሶሻል ሚዲያው ባላንስ ማድረጊያ መንገዳችን ነው ለምሳሌ እኛና ያሁን ዘመን ልጅ እንኳን ሶሻል ሚዲያ ላይ ብታስበኛ እገሌ እንትና እንደዚህ አይነት ጫማ ተገዝቶለት እያልን ነው ምናለቅሶ ፍል ለፊት እያየን አይደለ ያሁን ግን ከሆነ ከእናቱ ጋር እያየ ፖስት የተደረገው ማለት ነው እገሌ ተገዝቶለታልና ብራንድ ነው የሚለው እየደረሰበት ነው መሰለኝ አርገዋል ግን ስለበልጅነታቸው አይ እንደው እኔ ጋር የለም ማለት እንዲ ብራንድ የሆነ እኔ ራሴ ብራንድ አይደለም አባት ራሱ ምርጥ ብራንድ ነው ግን ካነሳኑ አይቀር ስነ ልቦና ነው ደግሞ መነሳት አለበት አዎ አሁን ለምለም እንደውም አመጣችሁ የመግቢያውን ምክንያቱም እነዚህ ማህበራዊ ሚዲያው ምኑን የሚያዩና የስነ ልቦና ጫና በጣም የከፍ ያለባቸው ሄድና አንዳንዴ ጭራሽ እስከ ህመም ድረስ የሚደርስ ሆኗል አሁን ደግሞ ቅድም ስናነሳው እንደነበር ይሄ ሰርክል የምንለው አይደል ማህበራዊ ስብስቦቻችን አዎ በጣም ያነሱ መተዋል እኔ ስታዘብ እኛ ቤት አልቀረም እኛ የምናቃቸው ሰዎች ጋር አልቀረም ቡና ጠጡ በቃ እንደሱ አይነት ነገሮች እኛ ትንሽ አርገን ነው የምናስባቸው ማለት ብዙ ማይጠቅሙ ግን በጣም ትልቅ የቴራፒ ነው የህክምና ነው መተሽ እኔ እኮ ልጄ እንዲሆነው ምናምን ስትል ብዙ ሐሳብ ይነሳል የሚጠቅመህን ተወስዳለህ እንዲሆነው ጤናው ምናምን ስትል እንደዚህ አርጊለት በእንትንሹ እዚህ ጋር የሆነ ነገር ወጣ እንደ ሁላ አርጊለት ይባላል ዳማከሴ እንደ ሁላ ምን እንደሆነ ባላቁ ዳማከሴ ይቀባ እንትቀቢው በጣም ብዙ ነገር ይነግሩሻል በቀላሉ ሐኪም ቤት ሳትሯሯጭ ሳትለፊ እዛው የምታገኝበትን ነገርና እንዲህ አይነት ነገሮች አሉ ከዛስ ኮለዱ በኋላ እንግዲህ ምናልባት ብዙ ነገር ሰምተን ይሆናል እኔ ማቃቸው በቅርብ እንትን ያሉ ይሄ ፖስት ፓርተም ዲስኦርደር አሁን ላይ ያወራ ነው ከወሊድ በኋላ የሚወጣ የሆርሞን መዛባቱ የሚያመጣባቸው ድባቴ ያለ ብዙ መጥፎ ነገር ነው ወደ ጭንቅላታቸው የሚመጣውና ያን አይነት ሁኔታ ውስጥ ይገቡና ከዛ ደግሞ እስራቸው ሰው ላይኖር ይችላል ወላጆቻቸው ቁጭ ብለው ሊያለቅሱ ይችላሉ የሚወዱት ሰው አጠገባቸው ኖሮ ወደ ለቅሶ ወደ መከፋት ነው የሚሄዱ እቃውን አምጣለ ይችላል አምጥቶ እኮ ሊሆን ይችላል ግን ብዙ ነገር አለውና ወደዛ ውስጥ ይገባል ባለቤቴ ስትወልድ ወደ ማንበብ ገባሁኝና ግራ ምንም አላቀውማ እንዴት ነው እናትን ወይም ደግሞ ሚስቴ ወደ እናትነት ስትቀየር እንዴት ነው ትሪት ማድረገው ወይም ምን ከባከበው ብዬ በቃ ሰው የሚነግርሽ ምናምን እንደዚህ አየህ አባት ስትሆን አሁን እንደዚህ የሚልሽ ነገር የለም ምክንያቱም ጠቧል ድሮ በቃ ተወለድሽ ያም ይመጣል በየቀኑ የሚጠይቅሽ ሰው አይጠፋም እንዴ ያርጉ ይሄ እንዲ ነው አንቺ ምናምን ሊሉሽ ይችላሉ የሚቆጡት ላይ ማባበል ያለባቸው ላይ ያባብሉሽ አሁን እኔ ፖስት ፓርተም ዲፕሬሽን ወይንም ድህረ ወሊድ ድባቴ እንዳለ ያወቅኩት አፈርድሜ ከበላው አዎ እንትን ነው እየተቸገርን ነው የምንማረው ሱፐር ፓወር እንዳለ ይሰማል ምንም ነገር የማድረግ ምናምን ባህሪ እየተቀየረ ይመጣል ግን አሁን የኔ ባህሪ ለውጥ በዙሪያ ያለም ሰው ያውቀዋል ወይ ነው አሁን አንቺ ማለማወቅሽ እንዳለ ሆኖ አሁን ኢትቤ እንደዚህ አይነት ለውጦች ይመጣሉ ብለ ተዘጋጀህ አይደል አንዳንዴ ግን ያንቺን ለውጥ በጣም የሚረዳሽ ሰው ከሌለ ደግሞ ሌላ ቀውስ እኮ ነው የሚሆነው ያንቺ የሆርሞኑ ቀውስ የሆርሞን ለውጡም አለ እንደገና ባለቤትሽ ካልተረዳሽ ወላጆችሽ በቅርብ ያለ ሰው ካልተረዳሽ ደግሞ ሌላ ብጥብጥ እኮ ነው የሚነሳው አይደል ተመልካቾቻችን የእናቶች ቀን ላይ ነው የምንገኘው እናትነት እንዴት ተገለጸ እንዴት ተነገረ እያለን ነው እዚህ ላላችሁ መጀመሪያ አንድ ቦታ ልንሄድ ነው አራታችንም እንግዲህ ከባድ ቦታ ነው የህፃናት ማቆያ ልንሄድ ነው በሚና በኃላፊነት ይዘን ልንሰራ ነው ተመልካቾች እስኪ ተመልከቱልን አንዳንዶቻችን ብዙ ነናል ለማንኛውም ከበሮ በሰው እጅ ብለናል በማቆያ ውስጥ ከህፃናት ጋር ውለናል የእናቶችን ቀን በማስመልከት እያወራን ነው የምንገኘው መልካም የእናቶች ቀን
ልትረዱን በበጎ ፈቃደኝነት ስለመጣችሁ በጣም ደስ ብሎናል። የቤታችን ሕግ ወንዶችን አይፈቅድም። አይ አትመለሱ። በበጎ ፈቃደኝነት ስለመጣችሁ እኛም ተቀብለናችኋል። በመጀመሪያ ደረጃ ዩኒፎርም መልበስ አለባችሁ። እንደገና ደግሞ እኛ ሰራተኛ ብትሆኑ እናንተ ወላጅ ሆናችሁ እኛን ልትረዱ ስለመጣችሁ ነው እንጂ የጤና ምርመራ ሳታደርጉ አይገባም። ግን አሁን ዩኒፎርም እንለብስና ያለውን ነገር አሳያችኋለሁ። በጣም ቀላል ይመስለናል ያለን ነበረ። እስቲ ጉዱን እናየዋለን። አዎ ማየቱ ጥሩ ነው። ስንት ነው እድሜያቸው? ከ6 ወር እስከ ዓመት ከ6 ወር ያሉ ልጆች ላይ ናቸው። ከ2 ዓመት ጀምሮ ያሉ ልጆች ደግሞ ታች ናቸው። እስከ 4 ዓመት ማለት ነው። ከ30 ዓመት በላይ መች ነው የሚከፍቱት? እንሞክራለን። እኔም ቤት እንሞክራለን። የወላጅ ካላችሁ መጀመሪያ ዩኒፎርም እንብልበስና አሁን እንግዲህ ልብስ ቀይራችኋል። ሁለታችሁ ወደዚህ፣ ሁለታችሁ ላይ እንመድባችኋለን ነው። አሁን የዳይፐር መቀየሪያ ሰዓት ነው። እስቲ እንግባና እንይ። አሁን የሚተኙበት ክፍል ነው ይሄ። ጫማ ይወለቃል። አዎ ጫማ ይወለቃል። ሳይወለቅ አይገባም። አሁን ሀምዛን ልንቀይርለት ነው። ስለተኛ ቀስ ብለን ነው። ዳይፐሩን እናወጣለን። ቀስ አድርገሽ አሁን ሱሪውን ታወጪለታለሽ። በመጀመሪያ ልጃችንን ቀስ ብለን ነው ስለሚጎዳ ቀስ ብለሽ ይነሳ፣ ችግር የለውም። ቀስ ብለሽ አንዳንድ እግር ነው የሚወልቀው። ቀስ አድርገሽ በመቀጠል የዳይፐር ቲሸርቱን ትፈጫለሽ። ፓካ ስላለ ጥረጊው ወደታል። አሁን ይኸውልሽ በዋይፕስ ልጆች እግራቸውን በምናነሳ ሰዓት ስለሚጎዱ እግራቸውን አንጠልጥለን አናነሳም፣ ወደ ጎን እናደርጋቸዋለን። እንደዚህ ጥርግ እናደርጋቸዋለን። ኔት ወይ እንዴት እየሆንክ ነው? እኔ ወልህ በጣም አሪፍ ቻሌንጅ ነው ያገኘሁት። ዳይፐሩን ስታስሪለት ወደ ጎን አድርገሽ ነው፣ እግር አናንጠለጥልም። አሁን ቆይ ላሳይሽ። ይኸውልሽ እንደዚህ ትሆኝና ከጀርባው ማለት ነው። አየሽ? ይኸውልሽ እንደዚህ ታረጊና አሁንም መለስ ነው የምናደርገው ልጃችንን በዚች ጋር። ዳይፐሩ በትክክል ወጥቷል አልወጣም የሚለውን ነገር እናያለን። ምክንያቱም አሁን ይሄ ወንድ ልጅ ስለሆነ ዳይፐሩ ሙሉ ለሙሉ ወደ ላይ አናሳልፈው፣ የዘር ፍሬውን ስለሚጫነው ማለት ነው። ይቺ እንደዚህ እናደርግና ቀስ አድርገሽ ላጣርክሽ ይችን አጣቢ። ይሄ ማለት ነው። በዚህ በኩልም አሁን ደግሞ ቲሸርቱን አውርጅና ዳይፐር ቲሸርቱን ታለብሻለሽ። ይሄኛውን? እሺ ቅድም ያወለቅነው? ቆልፊላታለሽ። የት እኔ በጣም ችያለሁ ወቅ። ኧረ በጣም ብዙም አልከበደኝም። ሰው ያገዘችሽ ነው እየነገረችሽ። አይ ጎበዝ ነች። እሱን እንኳን ተው፣ ጎበዝ ነች። ይኸው መሰከረች። በቃ ይኸው አሁን ለሱሪውን ታለብሻለሽ። ጨረስኩ ብዬ እኮ ነው በእኔ ቤት። እሺ እዚህ ጋር መመሪያ ምንድን ነው የማደርገው? አሁን ዝም ብዬ ነው ታስገቢያለሽ። እሺ አሁንም አሁን እንደጠቀላልኩት አድርገሽ ሱሪውን ለማስገባት። ወይ ዴይኬር እንዴ ነው የምትሉት? አዎ በጣም ነው የሚገርመው። እኛ ቀላል አድርገን ነው የምናስበው። አዎ ልክ ነሽ ነው የልጅ ስራ የሚሰራው። ደግሞ በጣም ኪዶች ስለሆኑ እዚህ ያሉት እውነት ነው አይደል? እውነት ነው። በጥንቃቄ እሺ ገልበጥ ነው የምታደርጊው ከላይ። አይ አልፈጠንሽ፣ እግር እንደሱ አይደረግም። እንዲሽ ገልበጥ አድርገሽ። ያስፈራል። በቃ ምንም አያስፈራም። ተኝቷል። በዛ ላይ መጠንቀቅ አለብሽ። በቃ ጨረስኩ። አዎ አሁን ጡጦ አበጣበጣ አሳይሃለሁ። እሺ እሺ ሚስ ማዚዬ ተቀበዩ። እሺ ቻው ሞኒ። ባይ 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 አለችኝ። እጃችንን እንታጠባለን። እሺ እሺ
ጨረስን አይደል? አዎ ጨረስ። እሺ ግዴታ በታሸገ ውሃ ነው የሚሆነው አይደል? በታሸገ ውሃ ካልሆነም ደግሞ ውሃ አፍልተን በፔርሙስ ውስጥ ተደርጎ አንድ የቀዘቀዘ ውሃና አንድ የፈላ ውሃ እንትን ብለን መጥነን አሁን ይሄንን 6 ላይ ነው 160 ላይ ማለት ነው። የስራ ልምድ ያለው ሰው ነው። አዎ ያስታውቃል አያያዝ። እየሽ በቃ መቀየር ይሄ ነው ችግሩ። ሞኒ የኔ ፍቅሬ ወይ እሺ ቆያ ተረጋጋ። ጨርሽ አለች። ልምዳለኛ አላልክ? ፈተና እኮ ይሄ ነው። የተኛ ሰው ማቀየር ዳይፐር ከባድ አይደለም እውነት። ይኸውልሽ አሁን እሷም ማስተኛት በራሱ ይከብድሻል። ሞኒ ኧረ እኔን የሚንታይ ገ ታውቃለህ የለመደች ሰው ላይ ናት። ማማ አሳይቼሽ የለም መስራት ነው ያለው። ትልቁ ፈተና ኢትዮጵያ እንተጋገዝ፣ እንተባበር፣ ለአንድ ዓላማ ነው የመጣነው ትላለህ። እኔ ወደ ማስገሳት ላይ ነኝ። ይኸውልሽ ጠብታለች። አሁን እንደዚህ መታ እያደረግን እኔ ላስተኛት ጠብታለች። አንተማ ማስተኛት ማስነሳት ነው በቃ። ለሶስት በጣም አይነኛ ናት ኢትዮጵያ ማርያም። ተነሳሽ እንዴማ? ይኸውልሽ ሀሪፏ ነች የገጠመች። በጣም ታሌንት ሀሪፍ ሞኒ ይመችሽ። አንዴ ጠብታ ያገሳች ምን ያለች? እነዚህ አሁን ከ2 ዓመት በላይ ያሉ ልጆች ናቸው። አሁን የምናደርገው ሶርቲንግ እናሳያቸዋለን። ሶርቲንግ ማለት ባቄላ አይነቱን አንድ ላይ ማስተካከል ማለት ነው። ይሄ ቦሎቄ ነው፣ ይሄ ባቄላ ነው። መኮረኒ ነገርም አለ። ከዛ አይ ያቁታል። ትንሽ ትልልቅ ቢሆን ጥሩ ነበረ፣ ግን ችግር የለውም ያቁታል። ይሄ ባቄላውን ለብቻ ቦሎቄውን ለብቻ ያደርጋሉ ማለት ነው። ይሄ ምንድነው እንዲህ ኩባያ ይሰጣቸዋል ለእያንዳንዳቸው። ስለዚህ ያንን ያደርጋሉ። ይሄ ምንድነው ጥቅሙ? አንደኛው ፎከስ ማድረግ እንዲለምዱ ነው። ሁለተኛ ደግሞ እነዚህ ኮግኒቲቭ እና ሞተር ስኪላቸውን የአእምሮ እድገታቸው በተለይ በጣም ያድጋል ማለት ነው። ፎከስ ያደርጋሉ፣ ነገሮችን ይለዩበታል ማለት ነው። ስለዚህ ስንለቅምም ቤት ለእናንተ ያው እድሜ ወስነዋል። ከእድሜ በኋላ ያስቸግራል አይንም አለመነጽርም። ስለዚህ በየጠረጴዛቸው እኔን አስቆጥሩኝ። እሺ ይቻላል። ልጆች አቤት አቤት ልጆች አቤት አቤት ሰላም። አንቺ ራስሽ መልቀም ጀመርሽ እንዴ? አንድ ባቄላ። እሺ ቦለቄ ቆይ እሺ ይሄው ቦለቄንማ እናውቃታለን። እቹት አሁን መጀመሪያ አንድ ባቄላ የምንወስደው እሺ። ቆይ መንካት አይቻልም። አንድ ባቄላ አይን ራሱ ችግር ነው። ቦለቄና ባቄላ ተመሳስሏል። ዛሬ እኔው ልማር ነው። አሁን እዚህ ጋር ስራችን ምንድን ነው የሚሆነው? አሁን እዚህ ጋር ምንድነው የምናደርገው? ጠረጴዛቸውን ማስጸዳት። ደስተኛ የሆነ ጠረጴዛ ያጽዳ። ጨብ ደስተኛ የሆነ ጠረጴዛ ያጽዳ። እኛ ጽዳት ላይ ሰራች፣ በደምብ ሰራች። ደስተኛ የሆነ ጠረጴዛ የት ነው? ደስተኛ የሆነ ጠረጴዛ እያጸዳል። ባቄላና ቦለቄ ለካ ከሆነ እድሜ በኋላ ደግሞ መለየትም ያስቸግራል። ኧረ ተቸገርኩኝ። ወንድሜ አለ
እሺ ይሄኛው በጣም ጸባይኛ ነው። ናታን yes and down yum መጠጥ ድመቷ መጠጥ yes ፈተናው አለቀ። እንዴት ነበር? አይ በጣም አሪፍ ነው። ያው ብዙ ፈን የሚያደርግም የሚያስቀንን ነገር አይተናል። የመጀመሪያው ላይ የተኛ ልጅ ስለነበር ዳይፐር ሲቀየር ምንም አልተቸገርንም። ከዛ ግን እናቴ ለሶስት ይዘው ነው የቀየሩት። ልጅ ለሶስት ሲያዝ አቁመው እኔ ከበዛለ ነው ገኒ አይ የተኛ መጀመሪያው እኮ እውነት ነው በቃ የተኛ ልጅ በቃ እኮ ምንም ችግር አሻንጉሊት ላይ መለማመድ ማለት ነው። የሁለተኛው ላይ ግን በቃ እንኳን ዳይፐር አቀያየር አይደለም ሱሪ ሲደረግ ሶስት ሞግዚት እንደውም ልጅቷ የሌላት ባህሪ ሁሉ ወጣ አመጣች። እንዴት ነው ግን ልጆች ግን እንደዛ ስለሆኑ ያ ነው ሪያሊቲ ያ ነው። መጫወቻ ተሰጥቶ ምን ተብሎ ነው አቴንሽናቸውን ወደ ሌላ ተደርጎ በጣም ትልቅ ስራ ነው። በጣም አድካሚና ከባድ ስራ ነው። ከበሮውን በደንብ ይዘነዋል ዛሬ ዲያባዩሽ አልቀ እያንዳንዱ ፈተና አሁን እሷ አቀታታለች። አይ ጎበዝ ናት እሷ ጎበዝ ናት። ያው አሪ ብሎ በጣም ያስቸግራል። ለምነሽም አጫውተሽም ሲሉሽ የእናንተ ግን እቤት ሄዶ እራትም አልበላም ሊል ይችላል። ምግብ ሁሉ ሊጠላ ይችላል። እሱ ጎበዝ ነው። እሱ በጣም ጎበዝ ነው። አይ ሲያጠባ ሲያገሳ ቆያ እሱ እኮ ከ6 ወር እስከ 1 አመት ከምናምን 7 ወር ለዛ ነው የሁለታችሁ። የእናንተ ደግሞ ያደጉ ናቸው። ግን ሁሉም ላይ ቻሌንጁ ተመሳሳይ ነው። ይለያያል። እውነት የነሱ በጣም ከባድ ነው ምን ለመናገር። ስለዚህ እሱ ደግሞ አጥብቷል፣ አክስቷል፣ አስተኝቷል። እኔ በጣም አንደኛ ምንም እንኳን ቴዲን የሚያክል ባይኖርም ቴዲ አንደኛ ነው። በቃ ብዙ ጊዜ ወንዶች ለዴኬር አይታጩ በጣም እኔ እንደውም እንኳን በቃ አንዳንዴ ያው እንደውም ሌላም ወንዶች ልቅጠር እንዴ ለስራ አግኝቻለሁ። አንተ በጣም ጎበዝ ነህ። እውነት ለመናገር የእውነት ማለት ነው ልጆች ሲበሉም ሲጫወቱም ምን ዴኬር ላይ የሚፈለገው ኢነርጂ፣ ልብ፣ ትዕግስት፣ መውደድ ልጆችን ነው። እኔ ጌታ በጣም በሚገርም ሁኔታ አንተ ላይ ኢነርጂውን አይቼዋለሁ። አንደኛ በቃ ፓርታይም ተብሎ ከልጆቹ ጋር ሱራሱ መለጫወኩኝ ስለነበር እሱ እንዳለ ሆነ። ያው ሁሌ ሙሉ አንሆንም አይደል እንጂ ሶርቲንግ ላይ ባቄላና ቦሎቄ መለያው ላይ ዝም በቃ እንዳለ ነው እያደባለቁ ሲያስገቡ። የኔ እድሜ ነው አሁን ገብቶሻል። እነሱ ከተወሰነች እድሜ በታች ሲሆኑ ያቅታቸዋል። አንዳንድ ሰዎች ከሆነ እድሜ በኋላ ደግሞ ይከብዳቸዋል። እኔ እነዛኛው ላይ ሆኜ ነው። በጣም ነው የምናመሰግነው። እሺ እኔም በጣም አመሰግናለሁ። ወደ ማምሻ ስቱዲዮ እንመለሳለን። በጣም እናመሰግናለን። እኛም በጣም እናመሰግናለን። በመምጣታችሁ ደስ ብሎናል። የኛንም አሰራር በማየታችሁ የዴኬርን ውሎ ትንሽም ቢሆን በማየታችሁ በጣም ደስ ብሎናል። ቴንክ ዩ። እሺ እኔ እናት ሰላም ሁኑ። በጣም አመሰግናለሁ። እንዳቀር እሺ ሰላም ሁኑ። ቻው። እሺ ተመልካቾች እንዳያችሁት ነው በህፃናት ማቆያ አድርገናል። ከባዱ ግን ልጆች ማስተኛ
እዚህ ጋር ዝም ብለሽ እሺ ብለሽ ወደዚህኛው ስትመጪ ይኸኛው ተነስተዋል። ስትዞሪ ሁለቱም ነቅተዋል። ወይ ማስተኛቱ ይከብዳል። ግን ደግሞ በቃ በራሱ ሙድ ነው የሚሄደው ልጅ እንጂ አንተና እዚህ ጋር ተጫወቱ በጥፍር መቆም እሱ አስቸጋሪ ነው። ማጫወቱ ይከብድ። ምግብ ማብላትና ማስጠናት ሳትሆን ተኛ ግን የምንቸገርበት እሱ ነው። ቤትም የምንቸገርበት ምግብ ማብላት ጨርሱና 1 ሰዓት ሙሉ ቁጭ ብዬ ዱላ ነሳለሁ ስንት ነገር። ግን እነዚህ ማህበራዊ ሚዲያ ላይ የተለያየ ሚዲያ ላይ እየወጣችሁ የምትመክሩት ህፃናት አስተዳደግ ባለሙያዎች የትኛው ቤት ነው የምትኖሩ? ማለት ይዘናቸው እነሱ የሚሉትና እውነታው እየተለያየብኝ ነው። ለኔ ብቻ ነው ወይስ ለሌሎቻችሁም አለ ይሄ ነገር? አላውቅም። ከባድ ነው። በተለይ ከተማ አካባቢ ላሉ ደግሞ ቤተሰቦች ልጆቻቸውን ይዘው ወደ ስራ ቦታ ለማቀናተም ከባድ የሚሆንበት ሁኔታ አለ። እነዚህ አይነት ቦታዎች ደግሞ ሲበዙ ትንሽ ያለሽን ኃላፊነት ለተወሰነችም ጊዜ አንደው ኃላፊነትሽ የምትጥይበትም ደግሞ ኃላፊነቱን የሚወስድም እንደዚህ አይነት ተቋም መኖሩ በጣም ለእናቶች ብዙ ነገሮችን ማቅለል የሚችሉ ናቸው። እንደው በየመስሪያ ቤቱ መኖሩ በየመስሪያው ብዙ ነገር የሌላችሁ ይኑራችሁ። የሌላችሁ ይኑራችሁ። አስደገፈ እኮ በሁለት እጁ የሌላችሁ ይኑራችሁ። ወደ ተመልካች እንባል። አመሰግናለሁ። በድጋሚ እንኳን ለእናቶች ቀን አደረሳችሁ ማለት እፈልጋለሁ። እንኳን እናቶች ቀን አደረሳችሁ ማለት እፈልጋለሁ። በእርግጥ እኔ ያደኩበት አካባቢ ከሆነ እናት የሰፈር እናት ሙሉ ለኔ እናት ናት። አንድ ነገር ሳይሆን እናት። እኔ አሁን አንዳንዶች ከፍት ምናምን ጠብቀ እየመጣው 500 ሜትር እያለ ነው እናትን ምጠራው በወላይትኛ ምን እያልክ ታይሎ ምናምን እያልኩ ነው ምጠራውና መታ ምግብ ታበላለች። በቃ እኔ እናትን ውለታ እንደዚህ ለማለት ብዙ ቃላት ያጥረኛል። ደግሞ አንዳንዴ እስቲ ግን በቋንቋ እንደው ለእናቶች ቀን ሁሉም ኢትዮጵያዊ እናት እንኳን አደረሳችሁ የምትለው መልእክት እስቲ በቋንቋ። እሺ ኡባካ ጋላታይዳ ታይሌ ኢቶ ታስጋዳመቱ አክዳሬ ተነሃች ለገታረ ኡባራ እኩለ ኦቲዳሬ ሃች ጦቃ ደረጃ ጋታዳ ኡባባ በሲዳሬ ታይሎ ነና ሀሹጋቴስ ያጋይስ ሀሹጋቴስ በጣም እናመሰግናለን። እንግዲህ እናትነት በብዙ መልክ በብዙ ቋንቋ ይገለጻል። ሁሉም ደግሞ በራሱ ስሜትም ሲገልጸው የራሱ ለዛ አለው። እንግዲህ እናትነት እንዴት ተገለጸ፣ በምን አይነት መልኩ በኪነ ጥበብ ማህበረሰቡ ውስጥ እንዲገለጸው የሚለው ስናነሳ ደግሞ ትንሽ ከገቢ ጋርም ደግሞ እነዚህ ገለጻዎች የተያያዙ ይመስለኛል። አሁን ለዚህ ለመድረሻቸው ምናልባት የችግር ዘመን ያሳለፍንበት ወቅት ሊኖር ይችላል። ያ ወቅት ምናልባት የዛሬ ስንት ሊሆን ይችላል። በአንዳንድ ቤተሰብም ደግሞ አንዳንድ ጊዜ ሊኖር ይችላል አሁንም የዘለቀ። ግን የዛሬ ስንት ዓመት የነበሩ ጉዳዮች አሁን አሉ ወይ? በዛ መልክ እየገለጽን እናትን እንዴት እንቀጥላለን? አዲስ ገለጻ አያስፈልገንም ወይ? አዲስ ገለጻ ማለት እናትን ከመከራ በሰቆቃ በሮሮ እንዳሳለፈች ሳትበላ ልጆቼን ብሉ ብላ እንዳሳለፈች አልፈንበት ሊሆን ይችላል። አሁንም የቀጠለ ቤተሰብ ሊኖር ይችላል። ነገር ግን ከዚህ በኋላ ለሚፈጠሩ እናቶች በዚህ መልክ እየገለጽናቸው እንቀጥላለን ወይ? ተፈጥሮ ነው አይደለ? እናት ነች የምትወልደው፣ እናት ነች የምታጠባው። ልጅ እንደተፈጠረ መጀመሪያ ኮኔክት የሚያደርገው ከእናቱ ጋር እሱ ኔቸር ነው። ተፈጥሮን እሱን በደንብ በኪነ ጥበባችን መግለጽ እንችላለን። ሂደቱን በኪነ ጥበብ መግለጽ እንችላለን። ቢቀየር ከዚህ በኋላ ያለው እናትነት የኛ ልጆች የሚጋብዙን ሙዚቃ ስለ እናትነት ቢቀየር ደስ ይለኛል። እኔ ፊልም ላይ ያለው የምንገልጻቸው እናቶች ከጾታ ጋር ይገናኛል አይደለ? መሬት ላይ ያለው የጾታ መድሎ፣ መሬት ላይ ያለው የጾታ ላይ ያለው ብዥ ያለ ነገር እናትነት ጋርም ይመጣል ብዬ አስባለሁ። ለዛ ነው እንደ ደህና ነገር እናትነትንም ስራንም ስኬት እንዴት አስኬድሽው ብያለን የምንጠይቀው። ሁሉን ነገር አንድ ላይ ደበላልቀን ማለት ነው። ስለዚህ እናትነት ብቻውን እንትን ማለት ይችላል። መከበር፣ ሴሌብሬት መደረግ፣ መሞገስ፣ መመስገን ይችላል እና የምናመሰግንበትን ውለቷን የምንገልጽበትን መንገድ ብንቀይር በቂ ነው። አመሰግናለሁ፣ ወድሻለሁ ማለት ራሱ በጣም ትልቅ ነገር ማለት ስፍስፍ ነው የሚሉት እናቶች። እኔ እናቴን ወድሻለሁ ስላት እንባዋ ነው በጣም የሚመጣው። እኔ ልጆቼ እንደዛ ሲሉኝም ማለት ነው። የእናት ውለታ ተከፍሎ አያልቅ።
ምን እሱ አትከፊውም ተፈጥሮና መጥፈላትሽም እንደውም አስታውሳለሁ ከአባቴ ጋር በጣም አታሽድ ነንና ሳድግ ምን እንዳደርግልህ ነው የምትፈልገው ምናምን እለዋለሁ። ያው በቤት ለወላጆቻችን እንሌለ ራስሽን ከቻልሽ ይበቃል ይለኛል። እንዴት ነው ራስሽን ከቻልሽ ይበቃል የሚለኝ? እኔ ስንት ነገር ላደርግለታል ነው የምለው። ለቤተሰብ ለእናት ለአባት ትልቁ ውለታ ለልጅ ራሱን መቻሉ ነው። ከዛ በኋላ ነው ሌላ ነገር። ሁሉ ጊዜ የህፃናት መዝሙሮቻችንን እስቲ እንመልከት። እናቴ ብሎ የሚሰጠው ኃላፊነት አለ፣ አባቴ ብሎ ደግሞ የሚሰጠው ኃላፊነት አለ። ትወደኛለች እንጀራ በወጥ ታጎርሰኛለች፣ አባቴ በጣም ይወደኛል፣ እሳትና ደስ ይገዛ። እንግዲህ ልዩነቱን እስቲ አስቡት። ይሄንን በተያያዘ ይዘመራል። የመጀመሪያ ልጄ ትምህርት ቤት ላኳት። ያው ቅድመ መደበኛ ትምህርቶች ምናምን አሉ አይደለ? እዛ ላይ ያለች ገና መዝሙሩን ይሄንን ሸምድዳ መጣች። እናቷም እኔም ስራ አለን። እናቷም እኔም ስንገባ እኔ እንደውም ከልጄ ጋር ነኝ፣ እናትየው ወደ ስራ ነው የምትገባው ባለቤቴ። ከዛ መጣች እየዘመረች እናቴ በጣም ትወደኛለች እንጀራ በወጥ ታጎርሰኛለች አለች። እሺ ልክ ነው፣ አባቴ በጣም ይወደኛል እርሳስና እስክሪፕቶ ይገዛልኛል። ገዢው አባት እናት አጉራሽ። ይሄ ከተፈጥሮ ጋር ከተያያዘ እሺ እያጎረሰች ነው፣ ግን ገዢም ናት። ከዛ አቁም ያልኩኝና ለእርሳስና እስክሪፕቶ ማን ይገዛልሽ አልኳት። ማሰብ ጀመረች ማለት ነው። ስራ ሁለታችንም ነው አይደል ወተን የመጣ ነው? አዎ። እናትሽ ትሰራለች? አዎ። ብር ይሰጣታል ማለት ነው አይደል ከሰራች? አዎ። ስለዚህ ብሩ በብር አይደለ እርሳስና እስክሪፕቶ የሚገዛው? አዎ። ከዛ የማን ብር አለበት? የእናት። ስለዚህ ወይ ሁለታችንም እናጎርስና ሁለታችንም እንገዛለን ወይ አቀያይሪ። አባቴ ለምን ያጎርሰኛል አትዩ፣ እኔ አይደለም አበላሽ ስል ተወች። ከዛ አባዬ ይሄንን መዝሙር አትወደውም አይደል ትለኛለች። አንዳንዴ እናትን ደግሞ በጣም ለጥጠን ያልሆነ ትርጉምም የሚሰጥበት አጋጣሚ አለ። ለምሳሌ ሀዘን ሲገጥማት እናት እንዴት እንደዚህ ታዝናለች ብሎ ማህበረሰብ ይፈርጃል። እንዴት ልጇም እንዴት እንደዚህ ተረጋግታ እንዴት ቆማ ትሄዳለች ይባላል። እና ይሄ ራሱ በቃ በብዙ ነገር ሰው ሊጽናና ይችላል፣ ሊቆም ይችላል። እንደገና ደግሞ ሀዘን ደግሞ እንደዚህ ቆመሽ ስላወራሽ ስላዘንሽ ስለተደበቅሽ አይደለም፣ ሁሌ አብሮ የሚኖር ነው። እናት የሚደርስባትን ነገር የምታስተናግድበትን መንገድ ራሱ የምናይበትን አንግል ማስተካከል አለብን ብዬ አስባለሁ። አንዱ ማስተካከል ያለብን ለምን እንዲያረገች፣ ለምን እንዲሰራች፣ ለምን ልጇን ቁጭ ብላ ስራዋን አታሳድግም ይባላል። ለምን እንደዚህ አይነት አስተዳደግ ትከተላለች ይባላል። ስለዚህ ያን ፍረጃውን ማህበረሰብ ራሱ መቀየር አለበት። ምክንያቱም የማህበረሰቡ ነጸብራቅ አይደለ ኪነ ጥበብ። አሁን ያልናቸው ዘፈኖች ሁሉ የሚወጡት ከኖር ነው። ስለዚህ ያንን ካላስተካከል ነው ይቀጥላሉ እነዚህ አሁን ያልናቸው ልክ ያልሆኑት አገላለጾች ማለት ነው። ግን እውነታው ግን መሬት ላይ ያለው የችግሩም መስዋዕትነት ከፍላ የምታሳድገው እናትም ግን አሁንም የሚቀጥል ስለሆነ በአመዛኙ መገለጹ አይቀርም። ጾታዊ እኩልነት ላይ ሲሰራ ነው እሱ ነገር ይቀየራል ብዬ የማስበው። ምክንያቱም እሱ ሲስተካከል ሴቶች ላይ ያለው አስተሳሰብ ይስተካከላል። ከዛ ኪነ ጥበቡ ላይ ተያይዞ የሚመጣ ነገር ነው። በአንድ ክሊክ ሁሉንም ነገር እንቀይራለን ብዬ አላስብም። ቅድም ለሊ ስትጠቅስ ነበረ ጤና ጣቢያ ላይ ለክትባት ስትሄዱ አብዛኛው እናት ነች ያለችው። እንደው ከስንት አንድ አባቶች ይዘው ይመጣሉ አይደለ? የመጀመሪያ ጥያቄ እናቱስ ነው የሚባለው። እና ሁሉንም የልጅ ኃላፊነት ሁሉንም የቤተሰብ ኃላፊነት ወደ እናቶች ብቻ መግፋት ከነሱ እንዲጠበቅ ማድረግ አንድ ትከሻችንን ያጎብጠዋል ማለት ሁሉም ሰው እንትኑን ኃላፊነቱን መውሰድ አለበት። ይሄ ሲባል አባት መውሰድ ያለበትን ኃላፊነት ከወሰደ እንትን ይሆናል። አሁን ይሄ ብቻውን የቤት ኃላፊነትን ስለተሸከመች ነው ያቺ አይምሮአችን ውስጥ ያለችው የተጎሳቆለች እናት የመጣችው። ምናልባት አባቶቻችን እኩል ወስደው ቢሆን ኖሮ አብዛኛው አሁን ላይ ያው የአሁን ጊዜ አባቶች በጣም እኔ መሰክራለሁ አብዛኞቹ በጣም ይጋራሉ። እናት የሆኑ አባቶችም አሉ። አመሰግናለሁ ኢቴ። በቃ አንቺ ልክ ላስቆም ስል ማለት ነው። በቃ 2 ደቂቃ አልቋል። 30 ሰከንድ ስለዚህ የጾታው ሲስተካከል ነው እናት ላይ ያለው ሀሳብ ምን መስተካከል የሚችለው። መልካም 30 ሰከንድ አለ። እንደፈለክ አድርገህ ተጠቀም።
እሺ ማለት ባንፈርጅና ባንጠብቅ አንደኛ ቅድም ለምለም እንዳነሳችሁ የሆነ ነገር ላይ ፈርጀን ነው የምንጠብቃቸው ባንፈርጅ ምክንያቱም እነሱን በአስተዳደጋቸው እኮ አልፈረጅናቸው ያ እናቴ አንድ ቀን የቀጣችኝ ሌላው የግድያ ሙከራ ነው ብሎ እንደቀለደ ነፃነት ነፍሱን ይማረውና የእናቱን ሲያወራ በጣም ይሄ ስታስቢው የሁላችንም አይነት ታሪክ ያለበት ግን ደግሞ በዛም ፈርጃቸው ማለት ደሞ ሩሩህነታቸውን አዛኝነታቸውን ብዙ ነገር መክፈላቸውን ነው የምናስበውና ልክ እዚህም ላይ ሲመጣ ኃላፊነታቸውም ላይ ባንፈርጅ እና ባንጠብቅ ደግሞ እኔ አሁን ብዙ ጊዜ ራሴን የምታዘበው ታማ ባለቤቴ አሟት ተኝታ የሆነ እንትን እያለን ከልጆቹ ምናምን ለማብላት ወይ የሆነ ምግብ ለመስራት እሷን እንጠብቃለሁ ያኛውን እንትን እጅ ተጠብቃለህ አዎ አሟት ኦክቶፐስ ያልሽው ማለት ነው አዎ ኦክቶፐስ ያለችው እሷን መጠበቅ ነገር የሆነ ነገር እንዲያረጉ እነሱን ነው የምንጠብቀው ሴት አይደለች ለምን እንዲያታረግም ሴት ስለሆነች እናት አይደለች ለምን እንደዚህ አትሆንም እና ይሄን ጠባቃችንን ብንተው ነው ነጥብ ግን አለ በጣም መሳት የለም እኮ ለዛ ኮሌጅን ያወጣሁት የቀደም ስታነሳ ልስጣት ተጠቀም 10 ሰከንድ አይ 10 ማይሆን ቅድም ስታነሳ ነበረ የኢኮኖሚ አቅም አንዱ አለማደግ አይደለ እሱንም ማሰብ ያስፈልጋል አሁን ወታ መስራቷ ሌላ ነገሮችን መራመዷ ከበፊት እናቶቿን ቤት ቁጭ ብለው ከሚውሉት አሁን ሴቶች ስራም ብዙ ቦታ ይበጣጠሳሉ አለንና ያንን አንዱ ደጋፊ ነው ራሷም እንድትቆም የሚያደርግ ነውና ያንን ደግሞ የሚደግፍ ባለቤት ያስፈልጋታል የሚያበረታታ ኢኮኖሚ እንዲያድግ ሴት ራሷን በቻለችና ያንን በደገፈች ቁጥር ደግሞ አኗኗሯም ይስተካከላል አሁን ምንላቸው የተንሸዋረሩት አታያዮችም ይስተካከላሉ ብዬ አስባለሁ ስለዚህ ኢኮኖሚ አቅሟም እንዲበረታ እንዲጠነክር ብለሻል ጀምረሻል ለማለት ነው ሰበሰበችው ባሏ ብቻ አይደለም ሁሉ ማህበረሰቡ ወታ ስትሰራ መስሪያ ቤት አካባቢ የስራ ቦታ አካባቢ ጎረቤት ሊሆን ይችላል ማለት ሁሉም ሰው እናትን ስትደግፍ ልጅን በዛው እየደገፍክ ነው ሙሉ ማህበረሰብን እየደገፍክ ነው የምትሄደው ኃላፊነታችንም ጭምር ይመስለኛል ማለት ብዙ ቦታ ነው ስራውን እንዲከብደን ያደረገው አንድ የስራው ሲስተም ነው ለምሳሌ ማቆያ የሌለበት ቦታ ላይ የምትሰራ እናት ወይ ልጇን ለሰራተኛ ጥላ ነው የምትመጣው ሰራተኛ የሌላት ልጅ ግን ከስራ ነው የምትቀረው ወተንም የገጠመናለን ወተሽም እንድትሰሪ በኢኮኖሚሽም እንዲጠነክር ልጅሽም በስርዓት እንዲያድግ ሁሉ ሲስተሙ ነው መስተካከል ያለበት የሷና የባሏ ነገሮችን መገንዘብ ብቻ ለውጥ ሊያመጣ ይችላል መልካም እንግዲህ ተመልካቾቻችን እናትነት ትልቁን ኃላፊነት ለዛሬ ማምሻችን ያነሳነው ጉዳያችን ነው እናትነት የተገለጸበት መልክ ደግሞ ምናልባት ባየነው በሰማነው በተመለከትነው ደግሞ ጠበብ ባለ በተወሰነ መልኩ ነው ምናልባት ከዚህም በላይ ሊገለጽ በኖርንበትም ከዚህም በላይም ሊገለጽ ይችላል እናት ዛሬም ነገም ዘላለም እምትመሰገን ነች ክቡራን ተመልካቾቻችን ቤታችሁም ላላችሁ እዚህም ለተገኛችሁ ትልቁን ቀን ታላቁን ቀን የእናቶችን ቀን አስመልክተን ቆይታ አድርገናል እናትን ስለ እናት ብንገልጽ ቀንም ላይ በቃን ይችላል እናት ዛሬም ነገም ዘላለም መቼም ለዓለም ትኑር እናት የኛም የዓለምም ብርሃን ናት መልካም የእናቶች ቀን